ቪዲዮዎች እንደዚህ አይነት ቪዲዮ ሲደርሳት በጣም ነው የሚያናደው በጣም ነው የሚያሳፍረው ሁሌ በቃ ሄርሜላ አንገቷን ደፋች ባንተ የተነሳ አንተ ሁሉም ቀበቶን አትክፈት ቀበቶ የምትከፍተው ለምን እንደው ታውቃለህ አጠጥቶ ሲያሰክሩክ ነው ስለዚህ እባክህ መጠንቀቅ አለብህ ነው የምለው ሄርሚዬ ጎበዝ ነሽ ጠንቃቃ ነሽ ከዚህ በኋላ ጠንቀቅ መሆን አለብሽ አንቺን ራሱ የሆነ ነገር አድርገው የሆነ ቪዲዮ እንዳይዙብሽ እፈራለሁ ገብቶሻል እንዳይዙብሽ የሆነ ቪዲዮ አንቺ ላይ ራሱ ማለት ስለዚህ እባክሽን ሄርሚዬ አንቺን መጠንቀቅ አለብሽ ማንንም ሰው ቢጠራሽ መሄድ የለብሽም ጎበዝ ነሽ አብርሃም ጠርቶሽ ነበር ግን አልሄድም ብለሽ ስለቀረሽ ነው እቤትሽ ድረስ የመጡት ማለት ነው ያው ትክክል ነው እኔ አሳዝኖኛል አብርሃም ለምን ሳቅ ያደረገው ነገር ስለሆነ እኔ በበኩሌ ሄርሚዬ አጠገቡ ሆነሽ ሁሉንም ነገር ብታስተካኪ አብረሹ አግዘሹ ጥሩ ነገር ብታረጊ ለአብርሃም ጥሩ ይመስለኛል ስለዚህ አብርሃምን ካጠገቡ ሁኚ ነው የምለው ባሁን ሰዓት ካጠገቡ መሆን ትልቅ ነገር ነው አግዢው ሁሉ ነገር እንዲወጣ አንቺም እንድታቂ ማገዝ አለብሽ ነው ምለው እንግዲህ ሐቁስ ከሚወጣለት ድረስ ነው እንግዲህ አብርሃም ከዚህ በኋላ አብርሃም እኔ ምን ብዬ እንደማስረዳ ሁሉ አላቀም አብርሽ ምን ብዬ እንደምነግር ተው እረፍ ስትባል የምታርፍ ሰው አይደለም አትሰማም ጭንቅላት ግን ምን እንዳለው አላቀም ብቻ ለምን እንደዚህ እንደምታረጉሉን አይገባኝም እና ሩታ ራሱ እዚህ ነገር ላይ ካለችበት ከባድ ነው እኔ ሩታ እዚህ ላይ እኔ እንጃ እና ደግሞ ፈረንጁም ደግሞ ጓደኛ ነው ወንድምክ ነው አብርሃም አሳልፈ ለማንም የሱን ቪዲዮ የሱን ፎቶ አታሳይ አንተ ባሳየ ቁጥር አንተ በላክላቸው ቁጥር እኮ ለሌሎችም ሰውም እኮ እየተዳረሰ እንደሆነ ማወቅ አለብህ ስለዚህ ፍቅር ባስቸኳይ መያዝ አለባት መታሰር አለባት አዎ ለምዶ ታውቃላችሁ ሁሉም ሰው እንዲማርበት ወንዱም ሴቱም እንዲማርበት ለምን አብርሃም የሚንቁት ምን እንደው ታውቃላችሁ አብርሃም የሚናቀው የሚባለው በቃ በቃሉ አይጸናም አንድ ነገር አደርጋለሁ ካለ አያደርግም ስለዚህ ነው የሚንቁት እስቲ አንድ ቀን አንድ ሳምንት አስቀፍድዳቸው እስቲ ሳምንት ተቀፍድዶ እስቲ ያቸው ምን ያህል እንደሚያከብሩክ ማለት ነው ስለዚህ አንተም በየሄድክበት ቦታ ቀበቶን አትፍታ ቢያጠጡህ የሚሆን ነገር ቢያደርጉ አትጠጣ በቃ መጠራጠር አለብህ መጠራጠር የሚባል ነገር አለ ስለዚህ ሄርሚዬንም እንዳታስደፍራት ገብቶሃል ሄርሜላ ግን ያው ትክክል ነኝ ዛሬ እኔ በጣም እውነት በቃ ቆፍጠን ብለሽ አብርሃም አሳዝኖኛል በእውነት አሳዝኖኛል እንደዚህ ሰው ላይ አይደረግም በጣም ከባድ ነገር ነው አብርሽ ላይ የተደረገበት ነገር ባለፈውም እንደዚህ በሩታ የተነሳ እንደዚህ ተደረገበት አሁን ደግሞ በሄርሜላ በጣም ነው የሚደብረው ለማንኛውም ቤተሰብ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ በተረፈ ቻው ደህና ደሩ እንግዲህ ቤተሰብ ሁሉንም ነገር አይታችኋል ሰምታችኋል ያው ሄርሚ ሁሉንም ነገር በትክክለኛው መልስ በቆንጆ ነገር ነው የተናገረችው ለምን ይሄ የመልስ ምቷ አሪፍ ነው ግን ምንድነው ችግሩ መሰላችሁ በባሌም ደግሞ በሆነ ነገር ደግሞ እሺ ብላ ተታረቋለች እኔ ምለው አሁን ምንድነው ሄርሚ የተናገረችው ነገር በሙላ እያንዳንዱ ነገር ትክክል ነው አንደኛ ነገር ይሄን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ እንድታደርጉ ፈልጋለሁ ሁላችሁም ላይክ አድርጉ ይሄን ቪዲዮ ወደ ሄርሚዬ እንዲደርስልኝ ፈልጋለሁ አዎ እውነቷን ነው አብርሃም እንደዛ አይነት ነገር ከተደረገብህ ትክክል ነች ሄርሜላ ወደ ክስ ነው መሄድ ያለብህ ሂደ ፍቅርን መክሰስ አለብክ ያላ አግባብ ሰውን ያልሆነ መድኃኒት አጠጥቶ በመጠጥ ውስጥ አስገብቶ ሰጥቶ አስክሮ እንደፈለጉ አርጎ ፎቶ የሰውን ቃነ ስጋ ፎቶ ማንሳት ማለት ቪዲዮ መቅረጽ ማለት በጣም ከባድ ወንጀል እንደሆነ ይታወቃል ስለዚህ ምንድነው ሄርሜላ ያለችን እውነት አንተ ምንም ነገር ከሌለብህ እውነት አንተ ትክክለኛ ሰው ከሆንክ እውነት ሄርሚኒ አንተ የምትወዳት ከሆነ አብራክ እንድትሆን ከፈለክ ይሄን ነገር አድርግ ሂደ መክሰስ አለብህ እንዴት ምን አይነት ድፍረት ቢኖራት ነው ይሄን ያህል አንተ ላይ ልትጠቀምበት ይቻለችው ምን ያህል ድፍረት ቢኖራት ነው ይሄ ከባድ ወንጀል ነው የሰው ልጅ ላይ እንደዚህ አይነት ነገር አይደረግም በቃ በጣም ነው የሚያስጠላው ስለዚህ ፍቅር መከሰስ አለባት ተከሳ
ሁለተኛ እንደዚህ አይነት ነገር እንዳታደርግ። ለአብርሃም ብቻ ሳይሆን ሌላ ወንድም እንደዚህ አይነት ነገር እንዳያረጉ መቀጣት አለባቸው። ሴት ልጅ ለብቻ አይደለም ፎቶ ተነሳ እንደዚህ ተባለ ተብሎ ወንድ ልጅ የሚታሰረው ወይ የሚቀጣው። ሴትም እንደዚህ አይነት ነገር ካደረገች መቀጣት እንዳለባት መታወቅ አለበት። ስለዚህ ሩታ ዛሬ ሄርሜላ ዛሬ የመልስ ምቷ በጣም ቆንጆ ነው። ግን ያው ሁሉን ነገር እንደዛ ካደረገ ሄርሚዬ ብትረዳው ጥሩ ይመስለኛል። ግን እንደዚህ አይነት ፎቶዎች እንደዚህ አይነት ቪዲዮ ሲደርሳል በጣም ነው የሚያናደው፣ በጣም ነው የሚያሳፍረው። ሁሌ በቃ ሄርሜላ አንገቷን ደፋች በአንተ የተነሳ። አንተ ሁሉም ቦታ በጠሩክ መሀል ቦታ መሄድ የለብህም። የዛ ቀንስ ለምን ብለን ተገናኛት እሷ እዛ ፕሮግራም ላይ ካለች ወይ ሄርሚን ይዘመድ ነበረብህ። ሄርሚ ደግሞ ካልሄደች እሷ አጠገብ መጠጋት የለብም ነበር። እሷ የአደንዛዥ እጽ ነው የተጠቀመችብህ። ስለዚህ አንተ ደግሞ መጠንቀቅ ነበረብህ። አንተ አልተጠነቀቅም። አለመጠንቀቅ ነው። የጠሩት ቦታ አቤት እያልክ መሄድ ነው። መታመስ ትወዳለህ አብርሃም። እኔ አሳዝነኛል ዛሬ። አስበው አይደለም ወይ ፈልገሃት አይደለም ወይ አፍቅርሃት አይደለም ከፍቅር ጋር እንደዛ አይነት ነገር ያደረከው። ግን ምንድነው እዚህ ጋር የምታናደኝ ነገር ዝም ብለህ በቃ እንትን ትላለህ፣ ግልፍተኛነት። ዝም ብለህ የጠሩት ቦታ ወይም ያገኙት ቦታ መሄድ ትወዳለህ። ይሄ ነገር ያናደኛል። ስለዚህ ዛሬ ሄርሚዬ ቆፍጠንነትሽ በጣም ደስ ብሎኛል። ግን አብረሹ ብትሆኝና ከጎኑ ሆነሽ ይሄ ነገር ሀቅ እንዲወጣለት ብታረጊ ጥሩ ይመስላል። ደግሞ የተደበቀ ካሜራ አለ። ካሜራውን ደግሞ አብርሃም ሆቴል ዶ እንደሚያፈላልገው ሰምተናል። ሆቴል ሄደ አብርሃም እንዴት ስታስገባው እንደነበረ ውስጥ እንዴት እንደገባ በምን ምክንያት ምናምን ሁሉ ካሜራ የተቀረጸ አለ። ሆቴል ውስጥ ካሜራ የተቀረጸ ስላለ ካሜራውን ይዛ አብርሃም ሁሉን ነገር መክሰስ ትችላለህ። ትክክል ነች ሄርሚ። ለምን መሰለህ ትክክል ነች ያልኩት? ከዚህ በኋላ አንተ አጠገብ እንዳይደርሱ ራሱ በዚህ ማድረግ ትችላለህ። ከከሰሳቸው ከዚህ በኋላ አንድ ነገር ቢሆን እኔም ሆንኩኝ ሄርሜላ የሆነ ነገር ቢደርስብን ከፍቅር ሌላ ማንንም የምጠረጥረው ሰው የለም ብለህ ማስተካከል አለብህ። እቻውን የተማረችው ምንድነው ከሩታ ነው። ሩታ ባለፈውም እንደዚህ ፎቶ ይዛብክ ነበር። እንደዚህ ራው እንደው አንተ ዝነኛውን በቃ በዚህም በዛም እያጣደፈ ፎቶ ይያዝቁ አስቸገሩከ። ኧረ እባክህ ተጠንቀቅ። ኧረ እባክህ ዝም ብለህ ወራዳ አትሁን። በየቦታ እያጠጡክ በቃ ዝም ብለህ ቀበቶ መፍታት ሆነ። ሲያጠጡክ ሲያዘግሩክ መድኃኒቱን